አይደለም እኔ ፈልጌው ወድጄ ነው እያደረኩልህ ያለሁት። ስለዚህ ኢትስ ኦኬ አላገለም አልፈልግም። ሩታ እኔ አለኝ እያልኩሽ ነው። ሁለተኛ አንተ ደግሞ ምንም አያደርግልኝም። በቃ አለኝ እኔ ምን ችግር አለው? ቆይ ማለት የኔን የሰጠው ማለት አደብሮ ነው ንቀው ነው ንቄው ምናምን ሳይሆን በመጀመሪያ አይደለም። አይ አንተ ከሌላ ሰው ከማንም ምናምን ስትቀበል የለ እንዴ? ምን ችግር አለው ከኔ ብትቀበል? እኔ ደግሞ የልጅህ እናት ነኝ። ከዚህ በፊት አብረን የነበረን ሰዎች ነን። ሰው ደግሞ ዳረግልህ ምንም ሊከብዳ አይገባም። ያን ያህል ከስንቱ ሰው ተቀብለህ አይደል እንዴ? ስለዚህ ምንም ነገር ለማሁን ላይ ለኔ አያስፈልገኝም እና ይሄንን ለራስሽ አድርጊ። እስካሁን ስንቶና ነው ሩታ ሰምኛለሽ? አትስታገኝ ነው መግደደሩ ይቅርብና ነው እየተገደረደርኩ ምናምን ሳይሆን ስለማልፈልግ ነው። እኔ ያለኝ ያልኩሽ የአንገት ወርቅ አውቃለሁ አለክ አለ ያምራል አድርግልህ። እኔን ተጨማሪ አልፈልግም። ምንም ችግር የለውም። ሩታ ለምሮ በዚህ ሌባ ፈርተህ ነው ማንም ምንም አይልህም። ታመሰግናለሁ። ለቀሽ በዚህ አንዴ እስቲ ዞርና እንደዚህ ዞርና ላርግልህ። እኔ አልፈልግም። ችግር አለው። እኔ አልፈልግም። ስለማልፈልግ እኮ ምን ችግሩን እስቲ አስረዳኝ። ችግሩ ምንድነው? ባረጋለሁ ስለሌለው ሳይሆን በቃ ለራስሽ አድርገው። አንደኛ አንገትሽ ባዶ ነው። አንቺ እኔ ገዛለሁኝ ዛሬ ስላልቻልኩኝ ነው እንጂ ገዛለሁ። ምንም ችግር የለውም እኮ በቃ ገርስ ለራስሽ አድርገው። እኔ አልፈልግም። እኔ ገዝቼ ሌላ አድርጋለሁ። ግን በቃ ላንተ ያለኝን እንትን ላይክ ዛሬ ላይ ይሄንን ስጦታ ለመስጠት ለምን እንትን አልሽ? አሁን ለምሳሌ አንደኛ እንግዲህ ቤተሰቡ ያው ቪዲዮ እንዳዳመጣችሁት ነው። እኔ ዛሬው ቪዲዮ ትክክለኛ ድራማ እንደሆነ ነው የተረዳሁት። ለምን መሰላችሁ? ሄርሜላ በኤፍሬም ቤት ነች ያለችው። ኤፍሬም ቤት ልውሰድሽ ያላት ነው። ሄርሜላ ከኤፍሬም ጋር፣ አብርሽ ደግሞ በቤቱ በእሱ ቤት እንግዲህ በአብርሽ ቤት ሩታ መታ ለአብርሽ የአንገት ሀብል ስጦታ ሰጠችው እና ይሄ ነገር የዛሬው ድራማ እንደሆነ ነው የተረዳሁት። እውነት አብርሽና ሩታ ተጣልተዋልን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙፎዚያይቱ ተከታታይ በሙሉ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም አለን። ዛሬው እንደተለመደው እንግዲህ ብቅ ብለናል። የዛሬው ቪዲዮ ማለት ነው በጣም ድራማ መሆኑን በግልጽ የታየበት ሁኔታ ነው ያለው። እንዴት ነው አንዲት ሴት ማለት ነው የፈታችውን ባል የተለያየችውን ባል እንዴት ነው የአንገቷን ሀብል አውጥታ መልሳ ለሱ ስጦታ ልትሰጥ የምትችለው? የማይሆን ነገር እኔ ምንም ነገር አልተዋጠልኝም። ይሄ ነገር ማለት ነው እነሱ በቃ በካሜራ ፊት ተጣልተዋል፣ በካሜራ ጀርባ ግን አንድ ላይ ናቸው። እና ይሄን የተረዳሁት ነው የዛሬውን ቪዲዮ። በጣም የሚገርም ነው። በጣም በቃ ዛሬ በደንብ ነው የተነቀባቸውና የመዳም ቅመሞች፣ እኔ አንድ ነገር ልንገራችሁ፣ በእውነት ለነሱ ብላችሁ ማለት ነው እርስ በራስ አትጣሉ፣ በእውነት አትጣሉ። ለምን እነሱ ስራቸውን ነው መስራት የያዙት። እርግጥ እናንተም እየተደበራችሁባቸው ሊሆንም ይችላል እኮ አይታወቅም። ግን ነገር ግን ቢሆንም ደግሞ እነሱ የሚያደርጉት ነገር በጣም ያስደምማል። በጣም ግራ የሚያጋባ ነገር ነው። ጎልቶ የሚታይ ነገር ነው። በቃ እኔ ያየሁበት እንደዛ ነው። እና እውነት ተጣልተዋል እነዚህ ልጆች፣ እውነት ተለያይተዋል። የትናንትናውን ቪዲዮ አይታችኋል። ልጁን ይዛ መታ ከፍቶታል፣ እንደዚህ ብሎታል እያለች ራሷ ፊቷ ላይ የሚነበብለት ፊቷ ላይ ያለው ድባብ የራሱ የሩታ የሆነ በቃ አለ አይደል የሆነ ለሱ በቃ የሆነ እሱ ከሱ ያልጨረሰችው ነገር እንዳለ ነው የሚረዳውና ዛሬ ደግሞ እንደገና ደግሞ ስለማስደሰት ብላ የአንገቷን ሀብል አውጥታ ሰጥተዋለች። እርግጥ በነገራችን ላይ ልታለብሰው ስትል እሱ አልተቀበለም። ያልተቀበለበት ምክንያት ደግሞ ያው ምክንያቱን ነግሯታል። እና ያው ለሄርሜላ ስሜት ብሎ እንዳትጎዳ መሰለኝ እንደዛ ነገር መሰለኝ ያለበሰው። እና ካሁን በኋላ እንደዛ አይነት ነገሮችን አያስፈልግ ምናምን ያለው እና እሱ
ነገሩ ግን ያው ተቀብለዋታል እና ይሄ ነገር እነሱ በጭራሽ አልተጣሉም። ስራቸውን እየሰሩ ነው ያሉት። አብርሽም ሆነ ሄርሜላም ሆነች ሩታም ሆነች ስራቸውን እየሰሩ ነው ያሉት። ሄርሜላም እየተረገጠች ነው ያለችው፣ ሩታ በበኩሏ እየተረገጠች ነው ያለችው በኮሜንት እና አብርሽም እንደዛው እና እነሱ በጣም ስራቸውን እየሰሩ ነው። ሁሉም ተከፋይ ናቸው እኮ አሁን ደልቀቅ እኮ ብለው ነው የሚኖሩት። እኛ አልገባንም እንጂ እነሱ በመዳም ቅመሞች ላይ እየሸቀሉ ነው ያሉት። የመዳም ቅመም የዋሃችሁ እኔ እንኳ ከእነሱ ጋር አብሬ አልመደብም። ለምን እኔ እንደዚህ አይነት ውስጥ እንኳ የለሁበትም። እኔ ይህንንም ያው ምናልባች ዩቱቢ እይታ ይኖረዋል ምናምን እያልኩ ነው እንጂ የምሰራው እኔ ማለት ነው ለስራ ነው እኔም ከተሳካ ብዬ እንጂ እነሱን በደንብ አድንቄ እናንትን ብዬ ሳይሆን ማለት ነው። ነገር ግን ሩታ ታስታውሳላችሁ፣ እንደዚህ ብላታለች እኮ ለሄርሜላ ታስታውሱ እንደሆነ ማለት ነው። በወር ውስጥ ወደ እኔ ይመልሳል ብላታለች፣ አሳይሻለሁ ብላታለች። ወደ እኔ በወር ውስጥ ጥሎሽ ወደ እኔ ይመለሳል፣ የዛን ሰዓት አንቺ ታለቅሻለሽ ብላታለች። እና ይሄ ነገር አሁን ሩታ ማድረግ የያዘችው እንደዛ መሰለኝ። ለምን ያን ቃል ተናግረዋለች። አሁን ወር አልሆናቸውም ቀለበት ከተደረገና አሁን ያንን ነገር እሷ ደግሞ በተግባር እያደረገችው ነው ያለችው። ቀስ እያለች ትናንትና ልጁን ይዛለት መጣች። ዛሬ ደግሞ የአንገቷን ሀብል አውልቃ ሰጠችው ለፈታችሁ ባሏ ማለት ነው። እንግዲህ እሷ የምትለው እኔ የራሴን ህይወት እየመራሁ ነው፣ አንተም የራስን ህይወት ጀምረሃል ነው እንግዲህ የምትለው። እዚህ ላይ እናንተ ማሰብ ያለባችሁ መንቃት ያለባችሁ ይሄ ነገር ድራማ እንደሆነ ነው። በራሴ በኩል እኔ ድራማ እንደሆነ በቃ የዛሬው ቪዲዮ ሙሉ ለሙሉ እኔ እስከ ዛሬ አይቼው አላውቅም ነበርና እኔ ዝም ብዬ እያንሸራተትኩ ነበር የማየውና ኤፍሬምም የለቀቀውን ቪዲዮ አይቼ ሄርሜላ ጋር እንደገና ደግሞ አብርሽም ደግሞ እንደዚህ አይነት ነገር አሁን ዝም ብላችሁ ነገ የሚመጣው ነገር ምን አይነት ቪዲዮ እንደሚለቀቅ እናንተ ዝም ብላችሁ አንደኛ ነገር ሄርሜላ ኤፍሬም ጋር መገናኘት የለባትም ነበር። መገናኘት ካለባትም ከማን ጋር ሆና ነው መገናኘት ያለባት? ከአብርሽ ጋር ሆና ነው። ይሄ ልጅ እኮ ክላሳቸው ገብቶ እኮ የበጠበጠ ልጅ ነው አይደል እንዴ? ሌላ ኬዝ እንዳለ አስመስሎ ነበረ። እኛ ራሱ እንኳን ለሩታ የሚከራከርላት አልመሰለንም። እውነት እሷ እንደፈለጋት ነገር ነው እኛ የመሰለን እና ተውት ይሄንን። ግን አሁን የዛሬው ደግሞ ሩታ ደግሞ እንደዚህ ከአንገቷ ላይ አውልቃ ይሄን ሀብል መስጠት ማለት ምን ማለት ነው? አንድ ልጅ ማለት ነው የአንገት ሀብሏን አውልጥታ ከሰጠችው፣ እርግጥ የልጁ አባት ነው ባሏ ነበረ። አሁን እኛ በምናውቀው ነገር ተለያይተናል ነው የሚሉት። ግን እነሱ በፍጹም አልተለያዩም። እነሱ ስራቸውን እየሰሩ ነው። ሌላ ስራ የላቸውም። የገቢ ምንጭ የላቸውም። የገቢ ምንጫቸው ምንድን ነው? ዩቱብ ነው። በቃ ስራ አድርገው ስለያዙት በቃ እንዴት ነው ተከታይ የምናበዛው? እንዴት ነው ተመልካች የኛን ቪዲዮ የሚያየው? የሆነ የጉጉት ቪዲዮ አለ አይደለ? አሁን የዛሬው ቪዲዮ የተሰራው እንግዲህ ብዙ ልጆች ቲክቶክ ከፍተው እየሰሩበት ነው ያለው እና እንደዛ ነው። በቃ ሰውን የመሳብ ነው እነሱ ማድረግ የያዙት እንጂ በፍጹም አልተለያዩም። በፍጹም እንዳልተለያየ ነው። እውነትም ለሄርሜላ ቀለበት አድርጎላታል ይሄ ልጅ። ሰሞኑን ደግሞ ፊቱ ላይ የምናየው ነገር ደግሞ የሆነ ውስጡ ላይ የሆነ የተረበሸ ነገር እንዳለ ነው ራሱ ማለት በቃ ሄርሜላ ፕራንክ ካደረገችው ጀምሮ አብርሽ ስሜቱ ልክ አይደለም። የሆነ በቃ የሆነ የተጎዳ ነገር እንዳለ ነው እና የሚያስመስለው። ቤተሰብ እስቲ እናንተ ደግሞ የመሰላችሁን ተናገሩ። እኔ የመሰለኝን ተናግሬያለሁ። እውነት እነሱ አልተጣሉም። እስቲ ኮሜንት ላይ ያስቀምጡ። በተረፈ ደግሞ እኔን ላይክ ሰብስክራይብ አድርጉኝ። ኧረ ሰወዳችሁ ማሮቼ፣ ኧረ ተው ሰብስክራይብ አድርጉኝ። ምን አለበት? አዎ መለቃቸው ነገሮች ለእናንተ የማትፈልጉት ነገር ሊሆን ይችላል፣ ግን እኔ ያው እንድለማመድ ያክል ነው።